1000 አካባቢ የሚሆን ቁጥር ያለው ህዝበ ክርስቲያን በዚህ ጉዞ ተገኝቷል ወይም ታድሟል። 14 በረራ ላይ ሙሉ በረራ የበርሜል ቅዱስ ጊዮርጊስ መንገደኞች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆኑ ብቻ ለዚህ ጉዞ የታደሙ ለዚህ ጉዞ የሚሳተፉ ለዚህ ጉዞ የተጠሩ ሰዎች ብቻ ናቸው። እንግዶቻችን ሲመጡ እንኳን ደህና መጣችሁ ባነር ይዘን እንኳን ደህና መጣችሁ እያልን ስንቀበል ውለናል። ዛሬ እንግዲህ ባህር ዳር አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ቀበሌ 10 አድረን ነገ ደግሞ ወደ በርሜል ቅዱስ ጊዮርጊስ ጉዟችንን እንጀምራለን። ጠዋቱ 12 ሰዓት ከ35 ጀምሮ እስከ ማታ 11 ሰዓት ከ20 ድረስ የኢትዮጵያ አየር መንገድ ሙሉ በሙሉ ይሄ ህዝብ ወዴት ነው የሚሄደው? በርሜል ቅዱስ ጊዮርጊስስ ማን ነው? የትስ ነው የሚገኘው? ምንስ ተአምር ቢሰራ ነው ይሄ ሁሉ ህዝበ ክርስቲያን የሚፈልሰው እስከ ማለት ድረስ ጥያቄ አነጋጋሪ ሆነ ነበር። ሙሉ ማክሰኞ የሰማዕቱ የቅዱስ ጊዮርጊስ መታሰቢያ ወርሃዊ በዓል ነው። የመጀመሪያ ቀን ጥምቀታችንን እናደርጋለን በ23 የምህላ ጸሎቱም የትምህርት አገልግሎቱም የዝማሬ አገልግሎቱም ደግሞ ሊቀ ጳጳሱ ባሉበት ይሄ ፕሮግራም እየተመራ እንግዲህ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ ነው የተባልነው። ይሄ ሁሉ ህዝበ ክርስቲያን ድህነትን ፈልጎ ነው ይሄን ቀን ጠብቆ ትኬት ሲቆርጥ የጉዟችን ቀን መቼ ነው ሌት ተቀን ሳይተኙ ሳያርፉ በተለይ በውጭ ሀገር በስደት ዓለም የሚገኙ እህቶች ወንድሞቻችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ሰዓትና ዘመን አቆጣጠር የእግዚአብሔር ፍጹም ሰላም ይድረሳችሁ። የድንግል ማርያም ምልጃና ጸሎቷ የሰማዕቱ የቅዱስ ጊዮርጊስ ረድኤትና በረከቱ አሜን ከሁላችን ጋር ይሁን። እንግዲህ ይህ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። ዛሬም ከወንድማችን ከዘማሪ ዳዊት ጋር እኔ ወንድማችሁ አላየ የጉዞ መረጃ የተሰኘ መርሃ ግብራችንን ይዘን ወደ እናንተ መጥተናል። እንግዲህ በዛሬ በመጋቢት 21 ጉዟችንና በቀጣይ በመጋቢት 25 ጉዟችን ስለ በርሜል ቅዱስ ጊዮርጊስ የጉዞ መረጃ አጠር አድርገን በሚኖረን ቆይታ ወደ እናንተ እናደርሳችኋለን። ከኛ ጋር ስትሆኑ በቂ መረጃ ታገኛላችሁ። ለብዙ ኦርቶዶክሳውያን እንዲደርስ መልእክቱን ስትጀምሩ ላይክ፣ ሼር፣ ለቻናላችን ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰብን ሐሳብ አስተያየታችሁን በኮሜንት ጻፉልን። ዛሬ መጋቢት 21 እንግዲህ በጣም በሚገርምና በሚያስደንቅ ሁኔታ ባህር ዳር ላይ ተጓዦቻችን በሰላም ገብተዋል። በዚህ ጉዞ መቅረት አይደለም ማርፈድ ያስቆጭ ነበረ። ተጓዥ መንገደኞቻችን ደግሞ ቀደም ሲል የምናስተላልፈው መልእክት ተግባራዊ በማድረግ በመስማት ሁሉም ከጉዞ ሰዓታቸው 3 ሰዓትና 2 ሰዓት ቀድመው ኤርፖርት በመገኘት እኛም ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ባህር ዳር ላይ አስተባባሪዎቻችንን ከትናንትና ከ20 ጀምሮ በመላክ ቀድመን እንግዶቻችን ሲመጡ እንኳን ደህና መጣችሁ ባነር ይዘን እንኳን ደህና መጣችሁ እያልን ስንቀበል ውለናል። ዛሬ እንግዲህ ባህር ዳር አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ቀበሌ 10 አድረን ነገ ደግሞ ወደ በርሜል ቅዱስ ጊዮርጊስ ጉዟችንን እንጀምራለን። እስከዛሬ በርሜል ቅዱስ ጊዮርጊስ ላይ ከኤልሻዳይ በጎ አድራጎት መንፈሳዊ ጉዞ ማህበር ካደረግናቸው ጉዞ ለየት ያለና የህዝብ ብዛት የምዕመናን የህዝበ ክርስቲያን ከፍተኛ የሆነ ቁጥር የተገኘበት ጉዞ ነው። በዚህ ጉዞ ላይ እንግዲህ ነገ በርሜል ቅዱስ ጊዮርጊስ እንደ እግዚአብሔር መልካም ፈቃድ እንገባለን። እንግዲህ በዚህ ጉዞ ላይ እንደነገርናችሁ ቃል በገባንላችሁ መሰረት መምህራችን መምህር ኢዮብ ይመኑና መምህራችን መምህር አንተነህ አበበ፣ ዘማሪት ምርትነሽ ጥላሁን፣ ዘማሪ በሱ ፍቃድ አንዳርጋቸው እንዲሁም ወንድማችን ክራር ፍቅረ ማርያም ከኛ ጋር ተገኝተዋል። ቦታው ላይ እንግዲህ የሀገረ ስብከቱ ሊቀ ጳጳስና እንዲሁም ዋና ስራ አስኪያጁ በሚገኙበት የምህላ ጸሎት፣ የዝማሬ አገልግሎት፣ የትምህርት አገልግሎት ይኖራል። እሱን ደግሞ ስንመለስ በቪዲዮ እናደርሳችኋለን። ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ይህን ሁሉ ህዝበ ክርስቲያን ወደ ቦታው ይዞ ሲሄድ እንዲሁም በርሜል ቅዱስ ጊዮርጊስ ላይ የሚሰሩ መሰረተ ልማቶች እንዲፋጠኑ ማቴሪያል ጭነው የሚጓዙ መኪናዎች ጭምር አሉ። ወንድማችን ዘማሪ ዳዊት እንግዲህ ከየካቲት 13 እስከ መጋቢት 19 ድረስ ጉዞ ተቋርጦ ነበር። ብዙ ህዝበ ክርስቲያን ሲያዝን ሲተክዝ ይህንንስ ጉዞ በምን እርግጠኛ እንሆናለን? በዓለም ላይ የሚገኙ ብዙ ኦርቶዶክሳውያን ጥሪ ተደርጎላቸዋል። እግዚአብሔር ወዶና ፈቅዶ ደግሞ ዛሬ እንግዲህ 1000 አካባቢ የሚሆን ቁጥር ያለው ህዝበ ክርስቲያን በዚህ ጉዞ ተገኝቷል ወይም ታድሟል። እንዴት ነበር የጉዞ ምዝገባው ቻሌንጁ? ስልክ ማውራቱ፣ ትኬት መላኩ፣ እንግዳ መቀበሉ እስቲ እንዴት ነበር? ከምዝገባ ጊዜ ጀምሮ ይሄን ቀን እንዴት ስትጠብቀው ነበረ?
መልካም እንግዲህ አድማጮቻችን ተመልካቾቻችን ያው ምን አንተም እንደገለጽከው ምናልባት እስካሁን ካደረግናቸው ከ2015 ጀምሮ ማህበራችን ኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር ብዙ ጉዞ መርሃ ግብሮችን ለተካታይ አመታት እንግዲህ አድርገናል። ይሄ ጉዞ ምናልባት ለየት ይላል። እንግዲህ በጣም ብዙ ሰዎች ተሳተፉበት ከጠዋቱ 12 ሰዓት ከ35 ጀምሮ እስከ ማታ 11 ሰዓት ከ20 ድረስ የኢትዮጵያ አየር መንገድ ሙሉ በሙሉ ይሄ ህዝብ ወዴት ነው የሚሄደው? በርሜል ቅዱስ ጊዮርጊስስ ማን ነው? የትስ ነው የሚገኘው? ምንስ ተአምር ቢሰራ ነው ይሄ ሁሉ ህዝበ ክርስቲያን የሚፈልሰው እስከ ማለት ድረስ ጥያቄ አነጋጋሪ ሆነ ነበረ። ሙሉ ፕሌኖችን እንግዲህ በዝቅተኛ በረራ ማለት ነው የጫነው የኛን ተጓዦች ከ50 በላይ የሆኑ ፓሴንጀሮችን የኢትዮጵያ አየር መንገድ የሰማዕቱ የቅዱስ ጊዮርጊስ ድንቅ ተአምር ማለት ነው በኢትዮጵያ አየር መንገድ ላይ ከፍ ብሎ የታየበት የቅዱስ ጊዮርጊስ አዳኝነት በመላው ዓለም የተገለጸበት ነው። እንግዲህ ይሄን ጉዞ ከተለያዩ የዓለማችን ክፍል ነው የተሳተፉ ያሉት። በዚህም ደግሞ በአንድ ቀን 14 በረራ ማለት ከባድ ነው። ከጠዋቱ 12 ሰዓት ከ35 እስከ ምሽት 11 ሰዓት ከ20 ድረስ የኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር የበርሜል ቅዱስ ጊዮርጊስ ተጓዦች ተደርጎም አይታወቅም በየበረራው ሙሉ በመሆን ደስ በሚል ሁኔታ እንግዲህ ጉዟችንን ስናደርግ ውለናል ማለት ነው። እግዚአብሔር ይመስገን እናደረጋ እንግዲህ እግዚአብሔር ስሙ የተመሰገነ ይሁን። በእርግጠኝነት ደግሞ በዚህ ጉዞ በመጣው ሰው ልክ ደግሞ ድኖም የሚመለሰው ሰው በዚሁ ቁጥር ልክ እንደሚሆን አልጠራጠርምና በጣም ደስ የሚል ነበረ። ይሄንን እኔም ስጠብቀው ነበር። እንዲያው ብዙ ሰዎች ምዝገባው እንዲያውም 2 ቀን 3 ቀን እስከሚቀረው ድረስ ኢትዮጵያ አየር መንገድም ስላልዘጋብን ስለነበረ ስናስተናግድ ነበረ። ኢቭን ኢፍ እስከ ጉዞ ቀን ግን የሚጠይቅም ሰው ነበረ። ያው ፕሌን ቲኬት ስለሞላብን ምንም ማድረግ አልቻልንም እንጂ የሚጠይቅም ሰው ነበርና በጣም ደስ የሚል እውነቴን ነው የምልህ በጣም ደስ የሚል የጉዞ መርሃ ግብር ነበረ። በዛም ልክ ደግሞ የኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ከዋዜማው ማለት ነው ከትላንትና ጀምሮ በመምጣት አየር መንገድ ሰውን የኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እንኳን ደህና መጣችሁ በማለት ከአየር መንገድ ጀምሮ በመቀበል ወደ ማዕረፊያቸው ድረስ በመውሰድ ቀበሌ 10 አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ድረስ በማሳረፍ አስተባባሪዎች ከፍ ዝቅ በማለት ብዙ አስተባባሪዎች ማህበሩ እንግዲህ የመደባቸው አገልጋዮች ተመድበው ደስ በሚል ሁኔታ እንግዲህ የዛሬው ውሏችን የዛሬው ቆይታችን በጣም ደስ በሚል ሁኔታ ነበረ። ያው ይሄን ነገር ነኝ ስጠብቀው ነበረ። ብዙ ሰዎች ኤልሻዳይን በርሜል ቅዱስ ጊዮርጊስ ከ2015 ጀምሮ ብዙ ስራዎችን እየሰራ እንደሆነ ይታወቃል። ከመጀመሪያው ጀምሮ ማለት ነው። ለብዙ ሰዎችም ደግሞ የቦታውንም ከማስተዋወቅ ረገድ ተጽዕኖ በመፍጠር የቦታው እንዲታወቅ በርሜል ቅዱስ ጊዮርጊስ ጠበሉ በዓለም ዘንድ እንዲገን ሰማዕቱ ቅዱስ ጊዮርጊስ ያደረገላቸውን ሰዎች እንግዲህ በሚዲያው በማቅረብ ብዙ ስራዎችን እየሰራ ያለ ሚዲያ እንደሆነ አድማጮች ይመለከታል። ኤልሻዳይ ኦርቶዶክሳዊ ሚዲያ በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ብዙ ሚዲያ የተመዘገቡ ሰዎች እንግዲህ በጣም ዛሬ ደስ በሚል ሁኔታ ስንቀበሉናልና እንዲያው አንተስ ምን ተሰማህ? እንዴት ነበረ? እንዲያው በዚህ ጉዟችንስ እንዲያው ምን አይነት ሐሳብ ይኖርሃል? የቀጣይስ የጉዞ መርሃ ግብር እንዴት መሆን አለበት? አሁን የሰው ፍሰት በዚህ ልክ ከመጣ ከባድ ነው። ምክንያቱም አሁን ደግሞ ቀኖች እየቀረቡ ነው የሚመጡትና ምን ማድረግስ አለባቸው? እስኪ አንተ መልካም። እኔ በዚሁ አጋጣሚ በዓለም ዙሪያ ሆነው ይሄንን ሚዲያ የሚከታተሉትን እህት ወንድሞቻችንን ኦርቶዶክሳውያንን በሙሉ ይቅርታ መጠየቅ እፈልጋለሁ። እኔ በራሴ ስህተቶችን ስለማምንባቸው ማለት ነው። አንደኛ ትኬት እንግዲህ ብዙ ሰው የሚቆርጠው ኦንላይን ነው። ወደኛ ገንዘብ አስገብቶ ደረሰኝና መታወቂያ ይልካል። ስራ ላይ በሆንኩበት ሰዓት ይደውላሉ። ቀረጻ ስንሆን ሌሎች ሰዎች ያናግሯቸዋል እና ትኬቱ በአግባቡ ያልደረሳቸው ብዙ ሰዎች ነበሩ። ያ ማለት ላኩልን ባሉን ሰዓት ባለመላክ እኔ ይሄ የራሴ ችግር ማለት ነው። ሰዎች በደወሉ ሰዓት የማያገኙ ጊዜ አለ። በራሴ በኩል የተሰጠኝን ኃላፊነት ባለመወጣት እና ብዙ ሰዎች ስልክ ሌላ ሰው ሲያናግራቸው ያው አንተን ወይኔ የምፈልገው የሚደውሉ ሰዎች ደስተኛ አይሆኑም። አንድ ጊዜ ከኛ ጋር በመረጃ ዲል አድርገው ወይ በቂ ኢንፎርሜሽን ወስደው እንደገና ደግሞ ሌላ ሰው ስልኩን ሲያነሳው እንደ አዲስ ነው ኢንፎርሜሽን የሚጠየቁትና እንደው በዛ አግባብ እየተበሳጩ ቤተሰብ የሸኙ ሰዎች በተለይ እነዚህ እንኳን በአገልግሎት እዚህ ስራውንም ስለሚያዩት
ነገ ተነጎዳ በሚኖረን ቆይታችን አገልግሎት ላይ ሙሉ በሙሉ ይሄንን ምንም አይነት ስሜት ተሰምቷቸው ቢመጡ መቀየር እንችላለን። አንደኛ ቅዱስ ጊዮርጊስ በጸበሉ በሚሰጣቸው ፈውስና ድህነት፣ ሁለተኛ ደግሞ እኛ ቦታው ላይ በምንሰጠው አገልግሎት ከመኪና መኪና ተቀይረን በምናገለግለው አገልግሎት እንዴ ለካ እንደዚህም ይደክማሉ እንዴ ለካ እውነተኛ ልናግዛቸው ይገባ ነበር ብለው ብዙ ሰዎች ይረዳሉ። እና ቤተሰብ ለሸኙ ሰዎች እንግዲህ ይሄን ሁሉ ሰው መዝግቦ ማስተናገድ፣ ትኬት መቁረጥ፣ መኪና መደልደል፣ አገልጋይ መመደብ፣ ወደ ቤተክርስቲያኑ የሚሄዱ ለመሰረተ ልማት የሚሆኑ ሲሚንቶ፣ የተለያዩ እንግዲህ ነገ ከኛ ጋር የሚጓዙ የጭነት መኪናዎች ጭምራሉና ይሄንን ነገር ሁሉ አቀነባብሮ ማሳካት በጣም ከባድ ነገር ነው። በተለይ ለአንድ ሰው ለሁለት ሰው ማለት ነው። በዋናነት እንግዲህ እኔ እናንተ እውነት ለመናገር እግዚአብሔር እውነት ፈቃዱ ሆኖ ይሄን ህዝብ እንድናገለግል ስለመረጠን እንደው በጣም እግዚአብሔርን ልናመሰግነው ይገባል። ይሄንንም ህዝብ ደግሞ ዝቅ ብለን ልናገለግለው ይገባልና በዚህ ልክ ምእመናንና ምእመናት በመላው ዓለም ሆነው ይሄንን ሚዲያ የሚከታተሉ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ምንም አቂያቂር ሳያወጡ ምንም ቅሬታና ቀየሜታ ሳይኖራቸው እንዲረዱን ስለምፈልግ ማለት ነው። ሌላኛው እንግዲህ ከየካቲት 13 ጀምሮ ነው የማገጃ ደብዳቤ ወደኛ የደረሰን። እግዚአብሔር ይመስገን ግን የብዙ ሰዎችን ነፍስ ማዳን ችለናል። ከቅዱስ ጊዮርጊስ በታች ሆነን ቅዱስ ጊዮርጊስ ከእግዚአብሔር በተሰጠው ቃል ኪዳን እደጁ የሚመጡትን ልጆቹን ቢያድናቸውም ቢፈውሳቸውም እኛ ደግሞ እሱ ፈቅዶልን ወደ ደጁ እንዲሄዱ ምክንያት ሆነናቸዋል። በ14 ጉዞ ነበረን። በ14 ሄዶ በ23 የተመለሰ ጉዞ ነበረ። 5 መኪና ተሳትፏል እዚህ ጉዞ ላይ። እንዲሁም ደግሞ በ18 ማገጃ ደብዳቤው ከወጣ በኋላ ደግሞ በ18ም ሌላ ጉዞ ነበረን። እሱንም አልሰረዝንም። 3 አውቶቡሶች ከ195 ሰው በላይ ይዘው በመሄድ እነዚህ ህዝበ ክርስቲያኖች እንዲድኑ ተደርጓል። በጣም ብዙ ሰዎች ድነው ተፈውሰው መጥተው ምስክርነትን ሰጥተዋል። ስለዚህ የእግዚአብሔር የማዳን እጆቹ ሁልጊዜ እንደተዘረጉ ስለሆነ እኛ ደግሞ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ እንዳለ ልበ አምላክ ቅዱስ ዳዊት በመዝሙር 121 ቁጥር 1 ላይ። ስለዚህ ሁሉም ሰው ወደ እግዚአብሔር ቤት ለመሄድ ተዘጋጅቶ እቅድ አውጥቶ እስኬጁላችንን ተከትሎ ፕሮግራም አድርጎ የመጣው ህዝበ ክርስቲያን ወደ በርሜል ቅዱስ ጊዮርጊስ ከመሄድ አልተመለሰም። ሁሉ ሰው ሄዶ ድኖ ተፈውሶ ተመልሷል ማለት ነው። ስለዚህ በዛሬው ዕለት ደግሞ እንግዲህ አስደናቂ አስገራሚ እውነት የእግዚአብሔርን አዳኝነት የእግዚአብሔርን ምሕረትና ቸርነት ያየንበት እኛ እንዳሰብነው ሳይሆን እግዚአብሔር እንዳሰበው ነገሮች እንደሚከናወኑ እኔ በራሴ እርግጠኛ የሆንኩበት ጉዞ ነው። ያ ማለት ምን ማለት ነው? እስከ መጋቢት 10 ድረስ እስከ መጋቢት 5 ድረስ ለሚቆርጡ ሰዎች ብቻ የጣና ገዳማትና የአቡነ ሐራ ድንግል ገዳመ ሆነያት አንድነት ገዳም እናሳትፋለን ብለን የምዝገባ ቀን አየር መንገዱ ቀድሞ ስለሚዘጋብን እስከዚህ ቀን ድረስ ብቻ ነው የምናካሄደው ነበር ያልነው። እግዚአብሔር ይመስገን ግን ከዛው ወዲህ ስንት ሰው ትኬት ቆረጥን። ስንት ሰው አየር መንገዱ ሙሉ በሙሉ ክፍት ሆኖ 14 በረራ ላይ ሙሉ በረራ የበርሜል ቅዱስ ጊዮርጊስ መንገደኞች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆኑ ብቻ ለዚህ ጉዞ የታደሙ ለዚህ ጉዞ የሚሳተፉ ለዚህ ጉዞ የተጠሩ ሰዎች ብቻ ናቸው 14 በረራ ላይ ትኬት የተቆረጠላቸው። በጣም ይገርማል፣ ያስደንቃል። ዛሬ ሰው ወዴት ነው የሚሄደው? የተለየ ነገር አለ እንደ እስከማለት ድረስ ህዝበ ክርስቲያኑ በአየር መንገድ ነጠላውን መስቀለኛ ለብሶ በዚህ ጉዞ ላይ ከአዲስ አበባ ወደ ባህር ዳር በዚህ ልክ ሲጓዝ አየር መንገዱንም ወደ ሌላ በረራ የሚያደርጉ በተለይ ቦሌ አየር መንገድ ዓለም አቀፍ በረራ የሚያደርጉም ወደ ተለያየ ክልል ጉዞ የሚያደርጉ አርባ ምንጭ፣ ባህር ዳር፣ መቀሌ፣ አክሱም፣ ሽሬ፣ ሐዋሳ፣ ጅማ የተለያየ ቦታ በረራ የሚያደርጉ ሰዎች ሁላ ይህንን ህዝበ ክርስቲያን ሲያዩ ሲመለከቱ ነበር። ስለዚህ በርሜል ቅዱስ ጊዮርጊስ በዓለም አቀፍ ደረጃ እስከዛሬ ከሚታወቀው በላይ በዚህ ጉዞ ደግሞ የበለጠ ይህ ህዝበ ክርስቲያን ወደ ቦታው ሄዶ ድኖ ሲመሰክር ቦታው ላይ በሚሰራው ጉባኤ ህዝበ ክርስቲያኑ ነፍሱ ሐሴት አድርጋ ከስጋ ደዌ ተፈውሶ እንደሚመለስ ሙሉ እምነት አለን። ቅዱስ ጊዮርጊስ ደግሞ ይሄን ያደርገዋል። እግዚአብሔር እንግዲህ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ ነው የተባልነው። ይሄ ሁሉ ህዝበ ክርስቲያን ድህነትን ፈልጎ ነው ይሄን ቀን ጠብቆ ትኬት ሲቆርጥ የጉዟችን ቀን መቼ ነው ሌት ተቀን ሳይተኙ ሳያርፉ በተለይ በውጭ ሀገር በስደት ዓለም የሚገኙ እህቶች ወንድሞቻችን ቤተሰቦቻቸውን በመላክ ስፖንሰር በመሆን ገንዘብ የሌላቸውን ሰዎች ለዚህ ጉዞ ለዚህች ቀን የመዳን ምክንያት ለመሆን
ርብርብ ሲያደርጉ ነበርና ይሄንንም ከልብ አድርገን እናመሰግናለን። እንግዲህ እኛ እንደ እግዚአብሔር መልካም ፈቃድ ዛሬ ባህር ዳር ገብተናል። ነገ ወደ በርሜል ቅዱስ ጊዮርጊስ እንገባለን። ከነገ ወዲያ ደግሞ ማክሰኞ የሰማዕቱ የቅዱስ ጊዮርጊስ መታሰቢያ ወርሃዊ በዓል ነው። የመጀመሪያ ቀን ጥምቀታችንን እናደርጋለን በ23 የምህላ ጸሎቱም የትምህርት አገልግሎቱም የዝማሬ አገልግሎቱም ደግሞ ሊቀ ጳጳሱ ባሉበት ይሄ ፕሮግራም እየተመራ ፕሮግራሙ በዛ ቦታ ላይ በሚኖረን ቆይታ ብዙዎች ድነው ብዙዎች ተፈውሰው ለምስክርነት በቅተው እንደሚመለሱ የኛም የሚሄደው ተጓዥም እምነት ነው። ሰው አምኖን የሚመጣው እኛም ደግሞ እንደሚድኑ በማመን አድቨርት ስለምናደርጋቸው በብዙ መንገድ ምስክርነት ቪዲዮ እየሰራም ስለምናቀርብላቸው ይሄንን መረጃ ሰምተው መዳንን የሚፈልጉ ሰዎች በእምነት ነው የሚመጡት። በዚህ ጉዞ ላይ የእምነቱ ተከታይም የእምነቱ ተከታይ ያልሆኑም ሰዎች አሉ። ከእምነቱ ተከታይ ውጪ የሆኑ በስጋ ደዌ የተይዘው በአልጋ ቁራኛ በደዌ ዳኛ ተመተው የመዳን ቀናቸውን ሲጠባበቁ የነበሩ ብዙ የፕሮቴስታንትም የሙስሊምም እምነት ተከታይ የሆኑ ሰዎች አሉ። እነዛን ደግሞ ፈቃደኝነታቸውን እየጠየቅን በቪዲዮ በቀጣይ በምስክርነት መልክ እናቀርብላችኋለን። አድማጭ ተመልካቾቻችን ይሄ ጉዞ ይለያል። ስንመለስ ደግሞ አቡነ ሐራ ድንግል ገዳም ወህንያት አንድነት ገዳምና ጣና ገዳማትን እንግዲህ ሁሉም መንገደኛ በቃ መጨረሻም የመጣ አየር መንገዱ ትኬት ስላልዘጋብን እስከ መጨረሻው ድረስ የመጡትን ሰዎች በዚህ መርሃ ግብር ላይ ልናሳትፋቸው ወደናል ወይም ተገደናል። እግዚአብሔር ስራው ግሩም ድንቅ ነው። ዛሬ እንግዲህ በዚህ ልክ ባህር ዳር በሰላም መግባታችንን ለህዝበ ክርስቲያኑ ማብሰር እና መግለጽ እንወዳለን። እንዲሁም ደግሞ ህዝበ ክርስቲያኑም እንዳይንገላታ ያው ቁጥሩ ሲበዛ ደግሞ መለስተኛ መኪናዎች ከበዙ ደግሞ ከ20 መኪና በላይ ነው የሚሆነውና ነገር ግን አገልጋይም መምህራንንም ህዝበ ክርስቲያኑንም ሰብሰብ አድርገን ሁሉም ሰው አገልግሎት እንዲደርሰው አገልጋዮችም ደግሞ የሚችሉትን ያክል ጥረት እንዲያደርጉ እንግዲህ ለዚህ ጉዞ ከ15 መኪና በላይ ትልልቅ አውቶቡሶች የተመደቡበት ጉዞ ነው። በቁጥር ደረጃ እንግዲህ ከ970 ሰው በላይ በዚህ ጉዞ የተሳተፈበት ጉዞ ነው። ከፍተኛ ቁጥር ያለው አንድ ቤተክርስቲያን ላይ ጉባኤ ቢዘጋጅ ይሄን ህዝበ ክርስቲያን ከተለያየ መንገድ ቀስቅሶ ጠርቶ ማምጣት በእርግጠኝነት አይታሰብም፣ አይሞከርም። በርሜል ቅዱስ ጊዮርጊስ ግን ያው በዓለም አቀፍ ደረጃ የታወቀ ስለሆነ ማለትም ቤተክርስቲያን ለታምራት አዲስ ባትሆንም ግን በርሜል ቅዱስ ጊዮርጊስ ላይ የሚሰጠው አገልግሎት ጸበሉ የሚፈልቀው በራሱ ሐሳብ በራሱ ፍቃድ 30 ደቂቃ ቆይቶ የሚወጣ ነፍስን ከስጋ ለይቶ ገሎ የሚያድን ያለ ሰርጀሪ ምላጭና መቀስ ወደ ውስጥ ሳይረሳ የተቀደርክበት የተቆረጥክበት ስለት ያረፈበት ጠባሳ ሳይታይ ቅዱስ ጊዮርጊስ ሰርጀሪ አድርጎ እንግዲህ ሕክምና ላይ ስትሄድ ማደንዘዣ ተወግተህ ነው ሰርጀሪ የምትሰራው። ቅዱስ ጊዮርጊስ ግን በመዓዛ ሽታው በጸበሉ ሽታ ይሰውርህና ነፍስህን ከስጋ ተለይቶ ነፍስህ ከእግዚአብሔር ጋር እየተነጋገረች ከቅዱሳኑ ጋር እንደ መላእክቱ በዝማሬ እግዚአብሔርን እያመሰገነች የህይወትህን ዕጣ ፋንታ ነፍስህ እያየች ስጋህ ደግሞ እዚህ ምድር ላይ ግዑዝና ግዙፉ ነገር ወድቆ ሰርጀሪ እየተሰራ ነፍስህ ከስጋህ ስትገናኝ ደግሞ ያለህበትን ነቅተህ ታውቀዋለህ። እና ይሄ ያስገርማል። ሰውም ከብዙ ሀገር የሚመጣው ግማሹ ለማየት ኢየሱስ ክርስቶስን የአምስት ገበያ ህዝብ ይከተለው የነበረው ማዳኑን ብቻ ፈልጎ አልነበረም፣ ለማየት ተናግሮ አሁን በዚህ ጉዞ እኔ ለመጠመቅ ሳይሆን ጸበሉን ለማየት ነው የምሄደው ታሳዩኛላችሁ ወይ ብሎ ትኬት የቆረጠ ሰው አለ። ስለዚህ ግማሹ ለማየት፣ ግማሹ ለመዳን፣ ግማሹ ደግሞ እጹብ ድንቅ ብሎ ለማድነቅ፣ ግማሹ ደግሞ እዛ ውጭ ሀገር ሆኖ በሃይላንድ ጸበል ተልኮለት ድኖ ተፈውሶ የቅዱስ ጊዮርጊስን ድንቅ ታምራት በበርሜል ቅዱስ ጊዮርጊስ ላይ የማዳኑን ስራ አይቻለሁ ባይኔ ብሎ በአውደ ምሕረት ሊመሰክር፣ ግማሹ ደግሞ ተስሎ የነበረ ደግሞ ስለቱ ሰምሮለት ለምስክርነት የመጣ ብዙ ሰው አለ ዛሬ። ያስደንቃል። ይሄ ጉዞ ልዩ ነው ያልንበት ትልቁ ምክንያት ይሄ ነው። ስለዚህ በአገልግሎት ቦታው ላይ ደግሞ እኛም ህዝበ ክርስቲያኑ ረክቶ እግዚአብሔርን አመስግኖ እንደሚመለስ በሌላ ቪዲዮ እኛም ተመልሰን እንደምንመጣ ልናበስራችሁና ልንገልጽላችሁ እንወዳለን። እንግዲህ ዛሬ ይችን ቀን ሲጠብቁ የነበሩ ብዙዎች ነበሩ፣ እኛም ስንጠብቅ ነበረ። እግዚአብሔር ይመስገን ሐሳባችን በከፊል ተሳክቷል። ከምንም በላይ ግን የጠበቅነውን የሰው ቁጥር ማግኘት ብቻ ሳይሆን ለኛ ትልቁ ግብአት ብለን የምንወስደው ይሄ የሄደው ህዝብ መንፈሳዊ አገልግሎቱን አግኝቶ በጸበሉ ድኖ ተፈውሶ ሲመሰክርና ሲደሰት ሲያለቅስ የነበረ ሰው
በደስታ ሲመለስ ማየት ነውና ይሄንን ደግሞ የእግዚአብሔርና የቅዱስ ጊዮርጊስ ስራ ነው። እግዚአብሔር ሁል ጊዜ በስራው አይሳሳትም። እግዚአብሔር ቢዘገይም የሚቀድመው የለም። የሚዘገይበት ደግሞ ወደኛ ወደ አንተ ህይወት ለመምጣት የሚመጣበት ጊዜና ሰዓት ስላለው ነው። ነገሮችን ሁሉ በጊዜው ውብ አድርጎ እንደሚሰራቸው በማመን ዛሬ የመጡ ሰዎች ነገር ሁሉ ለበጎ ሆኖላቸው በህይወታቸው ላይ ያለ ጥያቄ ውብ ተደርጎ ሊመለስላቸው እግዚአብሔር ፈቅዶላቸው መጥተዋል። የቀጣይ ጉዞ መጋቢት 25 የምዝገባ ቀን ነገ ሰኞ፣ ማክሰኞ 2 ቀን ብቻ ነው ያለው። እሱም ደግሞ ያው እንዳሆኑ ትኬት ካልዘጋብን እንግዲህ የአየር መንገዱ ፍቃድ ሆኖ እግዚአብሔር ለፈቀደላቸው ምዕመናንና ምዕመናት እንግዲህ የምዝገባ ቀን እኛ እስከሚዘጋ ድረስ እንቆርጣለን። ነገር ግን ያለውም ቀን ጉዞ ሐሙስ ስለሆነ ጉዞ በ25 መነሻውን አድርጎ ሚያዝያ 3 የሚመለሰው ጉዟችን የቀረን 2 ቀን ስለሆነ ዛሬ ይህን ቪዲዮ እያዩ ካሉበት ሰዓትና ጊዜ ጀምሮ በኦንላይን በስልኮቻችን እየደወሉ በ0954 777779 0969 91 777 በ0965 45 45 45 በ0906 787878 በእነዚህ ስልክ ቁጥሮች በመደወል ቀድመው እንዲመዘገቡ ከማለት ውጭ ሌላ ቃል የለኝም። ምክንያቱም እዛ ቦታ ላይ ሄዶ መዳን የሚፈልግ ሰው ሁሉ በገጠር በከተማ በሀገር ውስጥ ከሀገር ውጭ የሚኖር ኦርቶዶክሳውያን ለመሄድ ወስኖ መሄድ አለ። እንግዲህ መጋቢት 30 የሚነሳው ጉዟችን ሚያዝያ 9 የጸሎተ ሐሙስ አዲስ አበባ ተመልሶ ይገባል። እንግዲህ ሁሉም ሰው አቡነ ሐራ ድንግል ገዳመ ሆነያት ላይ ገብተን ያው ተሳልመን እንመለሳለን። ቀድመው ለሚመዘገቡ ብቻ ሳይሆን ትኬት እስካለን ቀን ድረስ ለምናስተናግዳቸው ሰዎች ማለት ነው። መጋቢት 25 ተነስተው ሚያዝያ 3 ይመለሳሉ። እነዚህ ሰዎች እንግዲህ ወደዚህ ቦታ ለመሄድ ያሰቡ ሰዎች ሁሉ ከነገ ሰኞና ማክሰኞ ርብርብ በማድረግ መቁረጥ ይኖርባቸዋል። ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር በበርሜል ቅዱስ ጊዮርጊስ ላይ የተለያዩ መሰረተ ልማቶችን እየሰራ ይገኛል። አሁንም መሬት ላይ ወርደው ከወንድማችን ከበረከት ጋር ስራ እየተሰሩ ያሉ ስራዎች አሉ። ከዚህ በፊትም የቅዱስ ጊዮርጊስን የበርሜል ቅዱስ ጊዮርጊስን አጥር ያሳጠረው ኤልሻዳይ ነው። ሽንት ቤቱ የተሰራው ለአጥር ግንባታ በቀረበ ሲሚንቶና ፌሮ ነው። ቦታው ላይ እንግዲህ ከ4 ሚሊዮን 500 ሺህ ብር በላይ ወጪ በማድረግ ከ580 ካሬ በላይ የቅዱሳን ስዕል አድኖዎች ተስለው የቤተ ክርስቲያኑን መጠናቀቅ ይጠብቃሉ። ስዕሉ ሙሉ በሙሉ ተጠናቆ አልቋል። እንግዲህ ቦታው ላይ ኤልሻዳይ በዋናነት እስካሁን ድረስ እየሰራ ያለው ስራ በግልጽ ይታያል። በዚህ ጉዞ ደግሞ የሚሄዱ ተጓዦች ቦታው ላይ አይተው ያቅማቸውን እንግዲህ ሲመለሱ እንደሚሳተፉ እናምናለን። በሀገር ውስጥም ከሀገር ውጭም ያሉ ኦርቶዶክሳውያን በቅርብ ስለ በርሜል ቅዱስ ጊዮርጊስ አዲስ ነገር ይዘን እንመጣለን። ጠብቁን ማለት ነው የምፈልገው። እንግዲህ ወንድማችን ደግሞ በአንተ በኩል አንዳንድ የምትላቸው ነገሮች ካሉ ለመጋቢት 25ቱ ጉዞ እንደ ማሳሰቢያ መልእክት ካለ። መልካም። ከመጋቢት 25ቱ በፊት የዚህ የመጋቢት 21 እንግዲህ ተጓዦች በሚሄዱበት ሰዓት ማለት ነው እነዚህ ተጓዦች ወደ ቦታው እንግዲህ ገብተው ጠበል መጠመቅ እንደጀመሩ እኛም በሚዲያ ማለት ነው በኮሚኒቲ የምናሳውቃችሁ ይሆናል። ምክንያቱም ብዙ ሰዎች ቤተሰብ ልከው እናት አባት ወንድም ልከው በሰላም ገቦ ስልካቸውን ቢያለን ብላችሁ የምትረበሹ ሰዎች አላችሁ። ቦታው ላይ ከደረሱ በኋላ እንግዲህ ስልክ አይሰራም። የማንም ስልክ ስለማይሰራ እኛ እዛ ቦታ ላይ እንደገባን እዚህ ደግሞ ሚዲያው ኮሚኒቲ ላይ ማለት ነው ተጓዦች በሰላም እዛ ቦታ ላይ እንደደረሱ እንግዲህ የምናሳውቃቸው ይሆናል። እንግዲህ ዛሬ እሁድ ነው የምንገኘው ባህር ዳር ነው። ነገ እንግዲህ ሰኞ ማለት ነው ቅዱስ ጊዮርጊስ ገብተን እናድራለን። እንግዲህ ለመጋቢት 25 ተጓዦች ደግሞ በጉዞ ላይ የሚያስፈልጋችሁን እንግዲህ ቀድማችሁ ትኬቱን በመቁረጥ ትልቁ ነገር ቀድማችሁ ትኬት ለመቁረጥ ነው። ትኬት ለመቁረጥ የሚያስፈልገው ደግሞ የመጀመሪያው ፓስፖርት ወይም መንጃ ፈቃድ ወይም ደግሞ መታወቂያ ናሽናል አይዲ ይሆናል። ከነዚህ አንዱ ካላችሁ ትኬቱን መቁረጥ ትችላላችሁ። ትኬቱን ከቆረጣችሁ በኋላ እዛ ቦታ ላይ ስትሄዱ የሚለበስ ልብስ፣ የሚነጠፍ ምንጣፍ እንዲሁም ደግሞ እዛ የሚሆን ለምግብ፣ ለሻወር፣ ለውሃ፣ ለተለያዩ ወጪ የሚሆን ለእጃችሁ የምትይዙት ገንዘብ ነው የሚያስፈልጋችሁ። ከዛ ውጪ የትራንስፖርት በተመለከተ የፕሌንም የመኪናውም ከአየር መንገድ ጀምሮ ስንመለስም እስከ አየር መንገድ ያለውን ማህበሩ እናንተ በከፈላችሁት ክፍያ የሚሸፍን ይሆናል ማለት ነው። እንግዲህ የመጋቢት 25ቱም ጉዞ አይቀርም እንድትመዘገቡ በዛው አጋጣሚ ጥሪያችንን እናስተላልፋለን። ምናልባት እንግዲህ እኔ እናንተ ወደዛ ቦታ ጉዞውን እንግዲህ ስላቀናን ስልካችን እንግዲህ ቢሮ ላይ ያሉ የስልክ ኦፕሬተሮች ሊያስተናግዳችሁ ይችላሉ። በማንኛውም ሰዓት ብትደውሉ በቴሌግራም በዋትስአፕ በኢሞ መስተናገድ ትችላላችሁ። ኤልሻዳይን ምርጫችሁ አድርጋችሁ በቀጥታ እንድትመዘገቡ ከወዲሁ እንግዲህ እኛ ጋበዝናችሁ። በእኔ በኩል ያሉት መረጃ ይህን ይመስላል። ወንድም ያላየ
መልካም የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከወንድማችን ከዘማሪ ዳዊት ጋር የነበረን ቆይታ ይሄን ይመስል ነበር። እናንተም ከኛ ጋር ስለሆናችሁ ብዙ ነገር እንዳተረፋችሁ ጠቃሚ የሆነ መረጃዎችንም እንደወሰዳችሁ ተስፋ አደርጋለሁ። እንግዲህ እናት፣ አባት፣ ባል፣ ሚስት፣ እህት፣ ቤተሰብ ወደ በርሜል ቅዱስ ጊዮርጊስ በዚህ ጉዞ የላካችሁ ከነገ ከ11 ሰዓት እና ከ10 ሰዓት በኋላ ወደ ቦታው ስንገባ ምንም አይነት ኔትወርክ ስለሌለ ስልክ ስለማይሰራ ቤተሰቦቻችን እንዴት ሆነው ይሆን እንዴት ገብተው ይሆን ብላችሁ እንዳትጨነቁ። ከናንተ በላይ የሚጨነቅልን የሚያስብልን በለመለመ መስክ ሁሉ ጊዜ የሚያሰማራን አምላካችን እግዚአብሔር መንገድህን ለእግዚአብሔር አደራ ስጥ ተብሎ እንደተነገረው መንገዳችንን የሚመራን እግዚአብሔር ነው። አምኖ የሚወጣ ህዝብ እንግዲህ ምንም እግዚአብሔርን የያዘ ሰው ምንም እንደማይገጥመው እናንተ ማሰብ እንዳለባችሁ ለማሳሰብ እወዳለሁ። ስልክ ስለማይሰራ ቤተሰቦቻችሁን እነሱም አይደውሉላችሁም፣ እናንተም ደውላችሁ አታገኙም። እያንዳንዱን ነገር እኛ ሚዲያ ላይ ስለምናሳውቃችሁ ስጋት እንዳይገባችሁ፣ እንዳታስቡ፣ እንዳትጨነቁ። እንግዲህ ይሄንን ቪዲዮ ስንለቅ እንደ አጠቃላይ የነበረውን አገልግሎት ላይ ወደፊትም የሚኖረውን ነገ በሚኖረንም ጉዞ እግዚአብሔርን በማመንና እርግጠኛ በመሆን ነው ይህንን ቪዲዮ ወደ እናንተ ያደረስናችሁ። ስለዚህ እንዳታስቡ፣ እንዳትጨነቁ። ቤተሰቦቻችሁ እዛ ግንኙነታቸው ከእግዚአብሔር ጋር ነው። እግዚአብሔርን የያዘ እንደማያፍርም እንደማይፈራም በማመንና በመረዳት እያንዳንዱን ነገር በኤልሻዳይ ኦርቶዶክሳዊ ሚዲያ እናሳውቃችኋለን። ኮሚኒቲ ላይ እዛ ቦታ ላይ ስንገባ በሰላም መግባታችንና ጥምቀት መጀመራችን እናሳውቃችኋለን። እንግዲህ ለበርሜል ቅዱስ ጊዮርጊስ ያላችሁን ቀና አመለካከት ሁሉ በሀገር ውስጥም ከሀገር ውጭም ያላችሁ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ደጁ እስከምትበቁ ባላችሁበት ተሳትፏችሁን እንድታሳዩን ፈልጋለሁ። በዚሁ አጋጣሚ እንግዲህ ጉዞ የሚኖረው ግንቦትና ሚያዝያ ወርን እንግዲህ ሚያዝያም ግማሽ ወር ነው። ግንቦትና ሰኔ ወርን ብቻ ነው ጉዞ የሚኖረው። ዝናብ ከዘነበ በኋላ ጭቃ ስለሚሆን ክረምት ላይ ጉዞ አይኖርም። እስከዛ ድረስ ባለን መርሃ ግብር ከኛ ጋር እንድትጓዙ መልእክቴን እያስተላለፍኩኝ እንግዲህ ኤልሻዳይ ኦርቶዶክሳዊ ሚዲያ የበጎ አድራጎትና መንፈሳዊ የጉዞ ማህበር ለሁለት ተከታታይ ዓመታትን ወደ እናንተ ትክክለኛ መረጃ ሲያደርሳችሁ ቆይቷል። ነገም አገልግሎታችን ይቀጥላል። ስለ በርሜል ቅዱስ ጊዮርጊስ ትክክለኛ መረጃ በኤልሻዳይ ኦርቶዶክሳዊ ሚዲያ ከታች በሚቀመጡላችሁ ስልክ ቁጥር ታገኛላችሁ። አድራሻችን ማራቶን ህንፃ መገናኛ ኃይሌ ገብረስላሴ ህንፃ ላይ 6ኛ ፎቅ 603 ላይ ኤልሻዳይ ብላችሁ መምጣትና መጎብኘት ትችላላችሁ። ለዛሬ የነበረን የጉዞ መረጃ የተሰኘ ፕሮግራማችን ይሄን ይመስል ነበር። በቀጣይ ደግሞ በተለያየ መንፈሳዊ ምስክርነት ቪዲዮና እንዲሁም በጉዞ መረጃ እስከምንገናኝ ድረስ ሁላችሁም ቸር ሰንብቱ።